ዛሬ በዚህ ቪዲዮ ምን ያህል ኪሎ እንደጨመርኩ ምን ያህል ማሰል እንደጨመርኩኝ እናያለን ማለት ነው። በሁለት ወር ውስጥ በዚህ ሁለት ወር ውስጥ ለራሴ ኤክስፐሪመንት ስሰራ አስቤ ነገራችሁ እዚህ ቪዲዮ ሰርቼ ነበር። ይህን ትራንስፎርሜሽን በዚህ ጊዜ ብዙ ዲቴል ኤክስፕላኔሽን ሰጥቻችሁ ነበረ በዚህ ቪዲዮ ላይ ማለት ነው። እና ይሄ ቪዲዮ የዛሬ ሁለት ወር ከ10 ቀን ምናምን ይሰራል እና በዚህ ሁለት ወር ውስጥ ለራሴ ኤክስፐሪመንት ነበር ልሰራ ያሰብኩት። ምንድነው ኤክስፐሪመንቱ? ኖርማል እበላለሁ፣ ምግብ ብቻ እበላለሁ። ጀስት በቃ ቤት ውስጥ ያለውን ቤት ያፈራውን እየበላሁኝ በዚህ ሁለት ወር ውስጥ ምን ያህል እለወጣለሁ የሚለው ነበር ያየሁት። ሞስትሊ እጄ ላይ ነበር ፎከስ ያደረኩት። ዊክ ፖይንቴ እጄ ነበረ እና እንደምታዩት ትንሽ ለውጥ አሉ። ማስል ባላንስ አለኝ ግን ለውጥ አለ እና ኤክስፐሪመንት የሰራሁት በዚህ ሁለት ወር ውስጥ እንደዛ ነበር እና እንዳልኳችሁ ጀስት ኖርማል ቤት ያፈራውን እየበላሁኝ ማለት ነው። ሰምታይምስ ብቻ እርጥብ እበላለሁ። ዛቱ ምንም ያህል ለውጥ የለውም። በሳምንት ሁለቴ እርጥብ በላህና ምንም ቦዲ ላይ የሚለወጥ ነገር የለም። ትንሽ ናት ኖርማል ድንች ነው። ያን ያህል ድንች ጥሩ ነው ለእንትን ግን ያን ያህል ማታ ያለ አይመስለኝም እና ምን ተፈጠረ በዚህ ሁለት ወር ውስጥ? በአይኔ ማየው ነገር አልተለወጥኩም። ምንም በአይኔ ማየው ምንም የተለወጥኩት ነገር የለም። ምንም አይታይም በአይኔ ያየሁት ነገር ተለውጦ። ግን ጓደኞቼ ጂም እየሰራህ እኮ አይደለም ግን እጅ ላይ ምናምን ለውጥ አለ ምናምን አሉ። ሳይ ጀስት ራሴን ፖዝ አድርጌ ሳይ እጄ ላይ ትንሽ ለውጥ አየሁ። ከዛ በኋላ ግን ፊዚካሊ ምንም ለውጥ ያየሁ አይመስለኝም። ቪዲዮዎቹን አስገባላችኋለሁ ቢፎር ኤንድ አፍተር የሚለውን ቪዲዮ አስገባላችኋለሁ እና ኢትስ ጀስት ላይክ በአይን አይታይም ግን 3 ኪሎም ጨምሬያለሁ። በአይን ምንም 64 ኪሎ ነበርኩኝ አሁን 67 ኪሎ ነው። sometimes 66 ይሆናል፣ አንዳንዴ 67 ግማሽ ይሆናል። የሆነ ይሄ አንዳንዴ ኢነርጂያችሁ ሎው ሲሆን ምግብ ሳትበሉ ስትቀሩ ዛት ላይ እንደሆነ ጾም ስለተጀመረ አሁን 66 ከምናምን 67 ከምናምን አጠቃላይ ባላንስ ስናደርገው 67 ይሆናል ማለት ነው። ይህ ማለት 3 ኪሎ ጨምሬያለሁ። ቪዲዮ ላስገባላችሁ እችላለሁ ኪሎ እንትን ስል ግን ካላስገባሁት ግን እርግጠኛ ነኝ ቃል እገባለሁ በሁለት እጄ 67 ኪሎ ካላስገባሁት ማለት ነው። እና ኢትስ ላይክ በአይን አይታይም ለውጤ ግን ለውጥ አለ ትንሽ። 3 ኪሎ መጨመር ማለት ዝም ብሎ አይደለም። 3 ኪሎ በሁለት ወር ውስጥ መጨመር ለአንዳንድ ሰዎች ይከብዳል። ለአንዳንድ ሰዎች ደግሞ ለአንዳንድ ሰዎች ደግሞ በሁለት ሳምንት የሚያደርጉት ነገር ሊሆን ይችላል፣ አይታወቅም። የሰው ቦዲ ይፈልጋል። የሰው ቦዲ የተለያየ ነገር የሚፈልገውና የሚያስፈልገን ለተለያየ ነገር እና ቦዲያችን የሚፈልገው የሚያስፈልገው ነገር ምን መብላት አለበት መብላት የለበት የሚለውን ነገር ኢንዲቪጁዋሊ ዶክተር ጋር ሄደን ወይም ደግሞ ራሳቸው ሪሰርች ሰርተን ማግኘት አለብን። ምክንያቱም አንድ ሰው ኪሎ ለመጨመር ይሄን ማድረግ አለበት ካለ ቦዲ ይሄን ነገር ፈልገው ካለ ሄዶ ሮንግ ዌይ። ከዛ ቦዲ የሚፈልገው ቦዲ ታይፕ ምን አይነት ሆርሞን አለ፣ ምን አይነት ሆርሞን ቼንጅ አለ፣ ሴት ወንድ የሚለው ነገር ኤቭሪቲንግ ስላለ አንዳንዴ ይከብዳል። ጀስት ከቶፒክ ያሉጣ ከናን ይዞኝ ይሄው ቶፒክ ያሉጣ ብቻ ምንድነው የሚፈጠረው? 3 ኪሎ ጨምሬያለሁ። እጄ ላይ ትንሽ ለውጥ አይቻለሁ። ትከሻዬ ላይ ትንሽ ለውጥ አይቻለሁ።
አዎ ሁሉም ጋር የተወሰነ ለውጥ አይቻለሁ፣ ግን ሞር እጄ ላይ ነው ለውጥ ያየሁት ትራይሴፕስ እና ባይሴፕስ ላይ ፊት ለፊት ፎቶ አስገባላችኋለሁ ማለት ነው። ቪዲዮውን ቢፎር ኤንድ አፍተር አስገባላችኋለሁ። የሆነ ቦታ ላይ አስገባላችኋለሁ። አሁን ላይ ወይ አሁን አስገባላችኋለሁ ወይ በኋላ ወይ ወደፊት በቃ ኦልሬዲ አስገብቼላችኋለሁ አላውቅም፣ ብቻ አስገባላችኋለሁ። እና አንደኛ ባይሴፕ እጄ ትንሽ ለውጥ አለው። ሁለተኛ 3 ኪሎ ጨምሬያለሁ። ሶስተኛ ኤክስፐሪመንቱ ተሳክቷል በተወሰነ ደረጃ፣ ግን ጂም ሳልሄድ ነው። ይሄ ደግሞ ሁለተኛ ኤክስፐሪመንት ነው፣ ቤት ውስጥ ነው። ያን ሁለት ኤክስፐሪመንት ቤት ውስጥ በ6 ኪሎ ፎቶ አንስቼ አስገባላችሁ። 6 ኪሎ ነች፣ ሁለት ዳምፔል ነው 6 ኪሎ። እሱ ባይሴፕ፣ ትራይሴፕ፣ ትከሻ፣ ደረት ሁሉ የሚሰራው በሱ ነው። ከዛ ፑልአፕ አለ፣ ዲጋፕ የለም፣ ፑልአፕ አለ፣ ኩሻፕ አለ። ዲጋፕ የለም፣ ሲታፕ ምናምንም አልሰራም። ለምን ኮር የኮር ሰርቻ ድሮ ነበር በጣም ሰራው ልጅ እያለሁ፣ አሁን አልሰራም ማለት እሱም ምክንያት አለኝ አላውቅም። ምክንያቴ አሉም ምክንያቴ በትልቁ ምክንያት እንትን ነው። ኮር የሚሰራው በዳይት ኪችን ውስጥ ነው ይባላል። ዳይት ካልተስተካከለ ኮር ምንም ያህል ብትሰራው ለውጥ አይመጣም። ምክንያቱም ናቹራሊ ቀጭን ሰው ካያችሁ ናቹራሊ ሲክስ ፓክ አለ፣ ናቹራሊ ያለ ወይንም ኮር የሚሰራው ፓክ የሚሰራው ኪችን ውስጥ ይባላል። እና እኔ ደግሞ ሁሉ የተገኘውን በላው ሴቴን አምቱ ምግብ ምንድን ነው ሳለ ራሴ ብለው እንጂ ራሴ ላይ ይሄን ያህል ጨምርበት ፕሪቪሌጅም ከበረም የለኝም ፓወርም የለኝም ስለሆነ ማለት ነው። እና ያልኩት በቃ አንድ ቤት ውስጥ ነው የምሰራው ያልኳችሁ፣ ሁለት ሶስት ኪሎ ጨምሬያለሁ። 3 ባይሴፕስ እና ትራይሴፕስ ላይ ትንሽ ለውጥ አይቻለሁ። አራተኛ ቤት ውስጥ ራሱ እንደሚሰራው እና ለውጥ እንደሚገኝ አይቼዋለሁ። አራቱ ነገሮች በዚህ 2 ወር ውስጥ አይቻለሁ። እና ዲስአድቫንቴጁ ደግሞ የዚህ ኮንሲስተንት አትሆኑም። ማታ ማታ ነበር ሰራ የነበረው እና ኮንሲስተንት ምናምን አንሆንም። ሁለተኛ ኮንሲስተንት አንሆንም። ሁለተኛ የምንፈልገው አይነት ኤክሰርሳይዝ ልንሰራ እንችላለን። ሚኒመም ገባችሁ አይደል? ሚኒመም ብቻ ያላችሁ ሊሚትድም ትሆናላችሁ። ሚኒመም ዕቃ ኢኩዊፕመንት ያላችሁ እና ሊሚተር ትሆናላችሁ። በ6 ኪሎ ብቻ ነው የምሰራው እያልኩት ነበር። ከዛ እሱ ሊሚቴሽን አለው። ሶስተኛ ደግሞ ምግብ አንበላም አይደል? የተለየ ምግብ በቃ ስፖርት ተብሎ ምግብ አንበላም። የስናቹራል ምግብ ነው የምንበላው ቤት ያለው። እሱም ሶስተኛ ሊሚቴሽን አለ። አራተኛ ደግሞ ሌግ አልሰራም፣ ኮር አልሰራም። እነዚህ ሁለቱን የኔ እንትኖች ናቸው፣ መጥፎ ጎኖች ናቸው። እግር አልሰራም፣ ሁለተኛ ኮር አልሰራም። ለምን አይመጣል? እግር አንዳንዴ ይመጣል ይስራል። ገና ሲጀምረው ላበላውራለሁ በአንድ ጊዜ ላብጣ በአንድ ጊዜ በቃ ላይ ይሄ 1 ኪሎ ሜትር ሮጦ ወደ ተፋሽ አጥሮ ሲሄድ ገና እኮ 3ኛ ኤክሰርሳይዝ ነው የሰራው እግር ማለት። ኮር ደግሞ ወገቤ ያምኛል ገና የአፕ ስጀምር የፓክ ስጀምር አፕስ ፓክ ሴንሽን ስጀምር ወገቤን እንዴት እንደሚያቃጥል ያልችለው እና እሱ ሊሚቴሽኖች አሉ። ለምን እንደሆነ አውቃለሁ። አንደኛ ወድቅ ያለው፣ ሁለተኛ መኪና አደጋ፣ ሶስተኛ ደግሞ ማንክ ባላንስ የለኝም። ሎወር ባኬ የተመታ ሎወር ባክ ነው። ቢኮዝ ኦፍ ላይ ጂምም ስሰራ ኳስ ስጫወት ስወድቅ መኪና ኤኒቲንግ ዋኪንግ ሸከሙ እንደዛ ነገሮች ነው። አሸካከመ ብዙ ነው ዲቴል ኤክስፕላኔሽን። የሆነ ፊትነስ ሲሆን በጣም ዋይድ ስለሆነ ቀስ ብለህ እንደዚህ ያለ ካልሄደ በስተቀር የሆነ ቃል ሰጥታውን ይዟችሁ ይሄዳል ማለት ነው። ወደ ራሴ ልመለስ። ሁለተኛ ጊዜ ነው ሲሄድ ወደ ራሴ ልመለስ እና አሁን እንዳልኳችሁ 3 ኪሎ ጨምሬያለሁ። ፎቶዎች አስገባላችኋለሁ፣ ቪዲዮ አስገባላችኋለሁ።
የተነሷቸውን ቪዲዮዎች ላይቲንግም ሆነ ዊዛውት ላይት አስገባላችኋለሁ። አሁን ይህን ኤክስፐሪመንት አይቻለሁ። ይሄ ማለት ኖርማል ምግብ እየበላው የተሻለ 3 ኪሎ ከጨመርኩኝ ደግሞ የተሻለ ምግብ እየበላው በቀን 3 ጊዜ እንኳን ብበላና የተሻለ ምግብ ደግሞ ብበላ ሆነ በቀን 3-4 ጊዜ እላለሁ ሶሪ በሳምንት 3 ጊዜ ደህና ምግብ ወይ ምሳ ላይ ወይ እራት ላይ ብበላ ሩዝ ምናምን ነገር ኦትስ ምናምን ብበላ ጾም ስለሆነ አሁን እንቁላል አንበላ ብቻ ግን ጥሩ ምግብ በቀን በሳምንት 3 ብበላ ለውጥ እንደማመጣ ቃለሁ። እና ኖርማል ምግብ ደግሞ በቀን መብላት ነው ማለት ነው። አሁን ምግብ አፒታይቴን እየጠፋ ነው እና ዲስአድቫንቴጅ ላይ አንድ ምግብ አፒታይት የለኝም። ላይክ በቀን አንዴ ከበላሁኝ ለኔ ላይክ ጉድ አይጨንቀኝም። ከተባለ ስበላ ጥሩ ምግብ በላለሁ ምናምን አንድ እንጀራ ምናምን 3 ቁርጥ ምናምን እበላለሁ። ግን አፒታይት አይመጣም። ዛሬ ምሳ ደረሰ፣ ቁርስ ደረሰ፣ እራት ደረሰ፣ መክሰስ ነው እንብላ ምናምን አልልም። ሰዓት የለም የምበላበት ሰዓት ነው። እሱም ትንሽ ሊሚቴሽን አለው። ብቻ ግን አሁን ምን አደርጋለሁ የ6 ወር ስትሪክት የሆነ ስኬጁል አወጣና በሳምንት አንድ ጊዜ ቪዲዮ ሰራለሁ። ሰጣችኋለሁ፣ አፕዴት ሰጣችኋለሁ ለ6 ወር። ዛሬ አርብ ነው፣ ሰኞ ጀምራለሁ። በሳምንት 4 ቀን ጂም ቤት ሄዳለሁ። ሰኞ፣ ማክሰኞ፣ ሐሙስ እና ቅዳሜ እሄዳለሁ። እነዛ 4 ቀኖች ውስጥ ትክክለኛ በቀን 1 ሰዓት ሰፓሬትድ የሆነ የጂም ስኬጁል አውጥቼ ሁለት ነገር ደረትና ባይሴፕስ እንደዛ እያደረኩኝ ሁለት ሰጣቸውና ስትሪክት ለ6 ወር እቀጠቅጣለሁ። አላቆምም። ጂም ማለት ካልሆነ ደግሞ በዛች በ6 ኪሎ ቤት ውስጥ ዛሬ ደረት መሰራ ከሆነ በዛች 6 ኪሎ ደረት እሰራለሁ። እዚህ ጋርም ይታያችሁ አይመስለኝም፣ ግን እቺኛዋ ከታያችሁ እቺኛዋም አለችኝ ኬብል መሰራበት አንድ ጊዜ ያስገብችላችኋለሁ። ስሰራበት አሳይቻችኋለሁ። ውጭም ላይ ሆነ ውስጥ የሆነች ኬብል አለችኝ ሁሉም ነገር ሰራ። እሱም ቢሆን ላይ በ6 ኪሎ ስትሪክት የሆነ ስኬጁል አውጥቼ በ6 ወር ትራንስፎርሜሽን አያለው ማለት ነው። 6 ፓኬንም እግሬንም ሎወር ባኬንም ሁሉንም ነገር ስኬጁል አውጥቼ ሰፓሬት ስኬጁል አሁን ስኬጁል አውጥቻለሁ። ኖርማል ስኬጁል ለፊትነስ ደግሞ ሰፓሬትድ ስኬጁል አውጥቼ ሁሉንም ላይ አታክ አድርጌ በ6 ወር ውስጥ ምን ያህል ለውጥ እንደማይ እናያለን ማለት ነው። ሁልጊዜ አፕዴት አደርጋችኋለሁ። መበላውን መጠጣው እንኳን ውሃ ነው። እና ያለ ግሪንዳ ጣፋጭ ነገር አይመቸኝም። ድሮ ነበር እኮ ከምጠጣው ትቻለሁ። መበላውን የምንቀሳቀሰውን ማድረጋቸውን ነገሮች አፕዴት ሁሉንም ነገር አደርጋችኋለሁ። በሳምንት አንድ ጊዜ ደግሞ ዩቲዩብ ቪዲዮ ሰራለሁ። ሰፓሬትድ ስኬጁል ብያችኋለሁ። ከሌሎቹ ስኬጁል ይሄ ፊትነስ ተብሎ ሰፓሬትድ ነው። ምክንያቱም ሾልደር ማስተካከል አለብኝ፣ ሎወር ባክ ማስተካከል አለብኝ፣ ኒ ማስተካከል አለብኝ፣ አንክሌን ግሬን ማስተካከል አለብኝ፣ ጣቶቼ ማስተካከል አለባቸው። ይሄ አፐር ባኬን ማስተካከል አለብኝ። ፎርዋርድ ያደርጋል። ብዙ ነገር ማስተካከል ያለባቸው ማስልን ባላንስ አለኝ። እሱ መስራት ብዙ የኔ ላይክ ጥሩ ቦዲ ሰጥቶኝ ጥሩ ጄኔቲክ ተሰጥቶኝ ያን ጄኔቲክ በራሴ ዲሲዥኖች አበላሽቻቸዋለሁ። the way I walk, the way I breathe፣ በመኪና አደጋ በወደኩት ብዙ ነገሮች አበላሽቻቸዋለሁ። እና ላይክ ሁለት ሰው ማለት ትችላላችሁ። በዚህ በኩል ያለው ናቲ እና በዚህ በኩል ያለው ናቲ ሁለት ሰፓሬት ሰዎች ናቸው ማለት ትችላላችሁ። በዚህ በኩል ያለው ጥሩ ነው በዚህ በኩል ያለው ጥሩ ፊዚክ ነው። በዚህ በኩል ያለው ጥሩ ዴፊኒሽን አለው። በዚህ ጥሩ ሙቭመንት አለው። ምንም አያመኝም። በዚህ በኩል ያለው ትከሻ ያመኛል፣ እዚህ ጋር ይሄኛው ያመኛል፣ እዚህ ጋር ሎወር ባክ ያመኛል፣ ኒ ግሬ ያመኛል፣ ጣቴ ያመኛል፣ በዚህ በኩል ጀርባዬ ያመኛል። በዚህ በኩል ፋክት ነው ኩክድ ነው። በዚህ በኩል ኢዝ ጉድ አሪፍ ነው እና መስተካከል አለበት። ብዙ ጊዜ ዲቴይል ኤክስፕላኔሽን ከዚህ በፊት የዛሬ 2 ወር ቪዲዮ ሰርቼ አሳይቻችኋለሁ። ምን አይነት ኤክስፒሪየንስ እንዳሳለፍኩኝ እና በምን ምክንያት እንደዚህ እንደሆንኩኝ
ነግራችኋለሁ ማለት ነው። እሱን ቪዲዮ ገብታችሁ ማየት ትችላላችሁ። የዛሬ 2 ወር የለቀቁትን ቪዲዮ እዚህ ጋር ስክሪንሾት ላስገባላችሁ እችላለሁ። እና ይሄ ነው የምላችሁ። በዚህ 2 ወር ውስጥ ለውጤ ትንሽ ነው። እልትን ለውጥ ትንሽ ለውጥ ነው ያለኝ እና ብቻ ተመስገን። 3 ኪሎ መጨመር ራሱ ለእኔ ጥሩ ነው። ምክንያቱም በእኔ አፒታይት፣ በእኔ አመጋገብ እና በእኔ እንቅልፌም የሞተ ነው። እንቅልፌ ደግሞ ታውቃላችሁ የሞተ ነው። ኤቭሪባዲ ነው እንቅልፌ ነው። እኔ እኮ ስለማልጽፍ ቀጥታ ካፌ ስለማወራ የቱ ጋር እንደማስታውሰው አላውቅም። ቁጭ ብዬ እንትን ብጽፍ ስክሪፕት ብጽፍ እኮ በደንብ ቤተር ኤክስፕላኔሽን እሰጣችኋለሁ። ግን ስክሪፕት ጽፈው ከልቤ አይመስለኝም። ለምን ጀስት እንደዛ ነው። ከድሮ ጀምሮ ባህሪ ጀስት ናቹራሊ ሳወራ ደስ የሚለኝ አስታውሰው እና መቻችሁ በቃ ሃይላይት አደረጋችሁ። በዚህ 2 ወር ውስጥ በዚህ 2 ወር ውስጥ ኤክስፔሪንስ አድርቻለሁ። አድቫንቴጅም አለ፣ ዲስአድቫንቴጅ አለ። አድቫንቴጅ ምንድነው? አድቫንቴጅ ቤት ውስጥ ነው የምሰራው። ቀላል ነው፣ ሲምፕል ነው። የትም የሄድበት ቦታ የለም። ኖርማል ነው። ያን ያህል እንትን የለኝም፣ ስትሪክት የሆነ ስኬጁል የለኝም። እነዛ አድቫንቴጅ ናቸው። ዲስአድቫንቴጅ ደግሞ አበላሌ ትክክል አልነበረም፣ ትክክል አይደለም። ኢኩዊፕመንቶቼ ሊሚትድ ናቸው። በሚኒመም ኢኩዊፕመንት ነው የምሰራው። ስኬጁል የለኝም። እነዛ ነገሮች አፌክት ያደርጉኛል። ዲስአድቫንቴጅም አለ፣ አድቫንቴጅ ነው እና እነዛ ጨርሰናል። አሁን ዛሬ አርብ ነው ብያችኋለሁ። ቅዳሜና እሁድን ስኬጁል አውጥቼ ቪዲዮ ሰራላችኋለሁ። አሁን አንዱ ስኬጁል ጨርሻለሁ፣ ናቹራል ስኬጁል። አሁን ይሄ የፊትነስ ስኬጁልን ደግሞ አውጥቼ በቀን ምን ያህል ኤክሰርሳይዝ እንደማድረግ ምን እንደምሰራ ሁሉንም ሰጣችሁና ሰኞ ዕለት ቪዲዮ ጀምራለሁ። ሰኞ ዕለት ስትሪክት የሆነ ስኬጁል አውጥቼ ለ6 ወር እንቀጠቅጠዋለን ማለት ነው። አናንቀውም። ምክንያቱም we have to be responsible። ኃላፊነት ለራሳችን መውሰድ ያለብን። ማንም መጥቶ አይወስድልንም ኃላፊነት፣ ማንም አያደንም። no one would save you። የመቻችሁ ፈታ በሉ እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር። ፒስ አውት።